ዋትስአፕ ዩቲዩብ ጓሲቲ ቦይ ያልቴ ፍሮም አቤት። ኦኬ ዛሬ የምጠውላችሁ በአንቦክሲንግ ነው። ዛሬ አንቦክስ እናደርጋለን ዚስ ፕሮዳክት አንቦክስ እናደርጋለን። ምንድነው? ኢትስ ማይክሮፎን ዋይርለስ ማይክሮፎን ነው። አሁንም እና ደግሞ ያለፉት ቪዲዮዎች ላይ በጣም ሳውንድ ኳሊቲ በጣም የወረደ ነበር። ያ ምንድነው? ማይክሮፎን እየተጠቀምኩ ነበር። የባክግራውንድ ቮይስ በጣም እየገባብኝ እያስቸገረኝ ነበር። ሶ I decided to buy this thing. ፕሮሞሽን አይደለም ምንም አይደለም። አክቹሊ ይሄን ቪዲዮ ልሰራላችሁ የፈለኩትም አንደኛ ምክንያት ምንድነው? እኔ ራሴ ዩቲዩብ ላይ ሰርች አድርጌ ላይስን አብዛኛው ሰው በእኛ ቋንቋ የለም። በእኛ ቋንቋ ደግሞ ሞር ቢሆን ሰው ተመራጭ አደረጋ። እኔም ፕሪፈር አደረጋ እና አሁን እየሰማችሁ ያላችሁ ቮይስ ነው። ከዛ በእንትኑ ደግሞ ላሰማችሁ ማይክሮፎን ገጥሞ ማለት ነው። this one እቺ ሪሲቨር ነች። ኦኬ ሶ አሁን እያወራሁላችሁ ያሉት በማይኩ ነው። this one it's just a tiny በጣም ታይኒ ነች። ክብደትም የላትም። ኖርማል ልብሳችን ላይ ማንጠልጠል ማድረግ እንችላለን። like this ማለት እና easily ልብሳችን ላይ ኢዝሊ እንደዚህ ማውራት እንችላለን። አንቦክስ ታደርጉት ማለት መጀመሪያ ልታገኙት የምትችሉት ነገር መጀመሪያ እንዲህ ቦክስ ይመስላል። ሲከፈት እንዲህ ነው። ከዛ ውስጡ ምን ታገኛላችሁ? ፈርስት ቲንግ ፈርስት ዘ ማይክሮፎን ቦክስ። ይሄኛው እንደ ፓወር ባንክ ነው አክቹሊ የሚያገለግለው። ውስጡ ሲከፍቱት እቺኛዋ ሁለት እንትን ያለው ኤርበድ ነው የሚባለው። አይ ቲንክ ሁለት ኤርበድ አለው። ሁለት ማይክሮፎን አለው። ቀድሜ የሳኮት ስልኩ ላይ ደግሞ አንድ ሪሲቨር አለ። ደስ የሚለው ይሄ ፕሮዳክት ምንድነው? እስካንዳ የሆነ ሁለት ሰው መጠቀም ይችላል በአንዴ። ሜቢ ፖድካስት መስራት የሚፈልጉ ሰዎች ናቸው። ሲቀጥል ደግሞ ሪሲቨሩ በታይፕ ሲ እና በላይትኒንግ አለው። ሶ ለሁለት ስልክ መጠቀም ትችላላችሁ። ታይፕ ሲ ለሚፈልግ ሰው ላይፎንም ደግሞ ላይትኒንግ ማለት እና ውስጥ ሌላ የምታገኙት ነገር ምንድነው? እንዲህ ሲከፍቱት ማኑዋል አለው። ጀስት ማኑዋል አለው። ጀስት አላ ስለ እንትኑ ነው ስለ ማይክሮፎኑ አጠቃቀም ምናምን ነገር ነው። ሌላ ደግሞ ውስጥ ታገኛላችሁ ዘ ቻርጀር። እዚህ ውስጥ ቻርጀር ኬብሉን ታገኛላችሁ። እኔ አሁን አክቹሊ ትላንትና አንቦክስ አድርጌ ስላየሁት ነው የክፍት የሆነው እና ቻርጀሩም ደግሞ አይ ቲንክ ጠፍቶብኛል እያሉ እንግዲህ እየስላችሁ ሶ ባጭሩ ይሄን ይመስላል ፕሮዳክቱ። እና ሌላ ቼክ ማድረግ ያለባችሁ ነገር ሲሰኩት ሜክ ሹር ዛት ላይክ እንዲህ ሲሰኩት ቀይ እዚህ ጋር መብራቱን ቼክ አድርጉት። ሌላ ደግሞ በዚህ ሳይድ ይሄ ነገር ላይክ አኒሜሽን ፓርት አለው እንደሚበራ እሱን መኖሩን ቼክ አድርጉ። ያኛውንም እዚህ ጋር አስከተው በሳይድ ይሰራል። እሱን ቼክ ማድረግ እንዳረሱ። በጣም ጠቃሚ ነው። ላይክ ጌም ቼንጀር ነው አክቹሊ። የቮይስ ኳሊቲ በጣም ስላወረደብኝ ነው። ከምንም በላይ ደግሞ ፈርስት ኢምፕሬሽን በጣም ወሳኝነት አለው። ቪዲዮ ሲለቁ እንትን ማይል ከሆነ ሰው ማይላችሁ እይታም አይኖረው። ሌላ ቼክ እንድታደርጉ የምፈልገው ነገር የድምጽ ኳሊቲ መሞከር ለምትፈልጉት ሰዎች ላይክ ፒሲ ላይ እንዲያስቀምጣችሁ ላይክ የኪቦርዱን ታፕ እንትን ራሱ ሰምታላችሁ። ክሊክ ሲላላ it's kind of terrifying, yeah. Okay. that's all በቃ ሚን ፖይንቱ ምንድነው? አንድ አንቦክስ ሳደርግ ቪዲዮ ለመልቀቅ ምን የምታውቁኝ ሰዎች ካላችሁ ማታውቁኝ ሰዎች ቤተሰብ እንድትሆኑ ጠይቃችኋለሁ። ሰብስክራይብ በማድረግ ሼር ምናምን ላይክ በማድረግ ተባበሩኝ። የምታውቁኝ ሰዎች ግን ከአመት በፊት ቪዲዮ ለቅቄያለሁ። ፖድካስት፣ ብሎግ፣ ሪአክሽን ምናምን እነዛን ነገሮች ስለቅ ምን ነበር የነበረው ችግር? ኢትስ ላይክ የሆነ እንትን ድምጽ ጥራት በጣም የለኝም ነበረ እና በጣም እየታየልኝ አልነበረም። ከዛ ደግሞ ጠፎ በዛው እዛ አሁን ኮንተንቴ እንደዚህ አይነት ነገር መስራት አልነበረም። ያለፉት ለቪዲዮቼም ሆም ኩኪንግ ብሎግ ምናምን ነገር ሰርቻለሁ። ግን ዘ ሜን ፖይንት እሱ አይደለም። የኔ ኮንተንቴ እሱ አይደለም። የኔ ኮንተንቴ ምንድነው?
አይ ጀስት ዋን ቢ ትራቭለር። ባለፈው ቪዲዮ ላይ እንዳልኩት ትራቭለር ቭሎግ ማድረግ ምናምን፣ ግን ደግሞ ያችን እስካደርግ የሆነች ነገር መሀል ላይ እስክትስተካከል ከመጥፋት ብዬ ነው እንደዚህ አይነት ነገሮች ምረጥ ያ። እና ለእናንተ የምመክራችሁ ነገር ምንድን ነው? ፈርስት እኔ ማንም አይደለሁም፣ ግን ማንም ሰው ደግሞ ካሳለፈው ነገር ውስጥ ኤክስፒሪየንስ ካደረገው ነገር ውስጥ ሰው መምከር ይችላል። አይገርሰው እንደዛ ብዬ ነው የማስበው። እና ኮንተንት ክሬተር መሆን የሚፈልጉ ሰዎች ምናምን ነገር ነው ጀስት ዱ ኢት አላ። አይ ነው ብዙ ነገር ሊይዛችሁ ይችላል፣ ሶሻል ኖር ምናምን፣ ግን እመቤቴን ጀምሩት። በቃ በጣም ጸዴ ነገር ሴትዬ ነው። በቃ ጀምሩት። ቀስ በቀስ ለውጡን ታዩታላችሁ። እንደዛ ብዬ ነው የማስበው ነው። እና የዛሬዋ ሚኒ ብሎግ አይደለም አንቦክሲንግ እቺን ትመስል ነበረ። ላይክ፣ ሼር፣ ሰብስክራይብ እና ማድረግ እንዳትረሱ። ፒስ አውት። ኢትስ ያብቲ ፍሮም እቤት።